ስላለቻት እማዬ ደግሞ አንዳንድ ጊዜ ሞኝቶኛለች መሰለኝ። እኔ አናግራታለሁ። አንቺ ማረፍ ስለማትወጪ እኔ ልረፍ ትወጪልኝ። የሌላ ልጅ ሊሆን ይችላል። ምናልባትም የሌላ ሰው ታሪክ ነግረው ሊሆን ይችላል። አንቺንና ውሃ አመሳስሎ ላያችሁ ኮመንታ ነው ተስሉት። ይህን ዲኤንኤ ምርመራ የምናደርገው ሰላም ቀላል እኮ ነው። በቃ ንገሪውና አምጪውና አስተዋውቂው። በቃ ሰላም በቃው ንገሪውና እንተዋወቅ። ምን ችግር አለው? ከዚህ በኋላ እኮ ዘመድ ነን፣ ተዛምደናል። እትዬ የኤቢን ወሬ እየሰማሽ ጠርጥረሽ ነው አይደል? ኧረ በስመ አብ! ኧረ እኔ እንደዛ ማለት አይደለም። ቆይ ልጠርጥርሽስ ብል ከማን ጋር ነው የምጠረጥርሽ? የዳጣ የምርመራ ውጤት ተረጋገጠ። አቶ ደረጀ ከዳጣ ጋር የዲኤንኤ ምርመራ አደረገ። ዲኤንኤ ምርመራው እንግዲህ በትክክል ዳጣ የአቶ ደረጀ ልጅ መሆኗ ተረጋገጠ። እንግዲህ አቶ ደረጀ ከበፊቱ በበለጠ አሁን ላይ በጣም ተደስቶ ይገኛል። ሰላም እንግዲህ በጣም እያስጨነቋት ይገኛሉ። የልጅሽን አባት ማወቅ አለብን፣ ለምንድን ነው የማታስተዋውቂን? ቀለበት እናደርግልሽ በማለት እንግዲህ ማርቲም አሁን ላይ በኤቢ ግፊት የተነሳ ሰላምን እንግዲህ አውርታታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ተወዳጁ የዳጣ ድራማን ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ አቶ ደረጀ ዲኤንኤ ምርመራ ማድረግ አለብን፣ ልጅ መሆንሽን ለሁሉም ሰው ማሳወቅ አለብኝ፣ በኩራት መናገር እፈልጋለሁ፣ ልጅ እንደሆንሽ አልጠራጠርም፣ ግን ዲኤንኤ ምርመራ አድርገን ሁሉም ሰው ማወቅ አለበት በማለት ዳጣን ወደ ሆስፒታል ይዞ ሄዷል። የዲኤንኤ ምርመራውን እንግዲህ በሚገባ አድርገዋል። የዲኤንኤ ምርመራው ደግሞ በትክክልም ዳጣ የአቶ ደረጀ ልጅ መሆኗ በደንብ ተረጋግጧል ማለት ነው። ዳጣ ፍርሃት ነበረባት። እንግዲህ ምርመራ ልንሄድ ነው መመርመር አለብን ሲላት ቢቀርስ ምናልባት ያንተ ልጅ ባልሆንስ? እኔ ከእናንተ መለየት አልፈልግም። ውሃን ከመሰለች እህት፣ ሰላምን ከመሰለች ትሁት ሴት፣ በቃ ከእናንተ ሁላ መለየት አልፈልግም። ይህንን ቤተሰብ አውቄ ከዚህ ቤተሰብ መራቄ ያስፈራኛል። ምናልባት የተሳሳተ መረጃ ሆኖ ቢሆንስ የሚል እንግዲህ ጥያቄን አቅርባለች። አልጠራጠርም፣ ልጄ እንደሆንሽ በደንብ ነው የማውቀው። አንቺንና ውሃን አይቶ እኮ ልጄ እንደሆንሽ መገመት ይቻላል በማለት እንግዲህ መልሶላታል ማለት ነው። ኤቢ እንግዲህ አሁንም በቅናት ተነሳስታ ቤቱን እያቀጣጠለች ትገኛለች። በነገር እሳት ማለት ነው። እናቷን አላስቀምጥ አላስወጣ ብላታለች። ይሄም ደግሞ ትልቁ ሰላም የልጁ አባት ማን ነው ማወቅ አለብን። ለምንድን ነው የምትዋሸን? እኔ በጆሮዬ ሰምቻለሁ። ዳጣን ለልጅ አባት የሚሆን የውሸት ባል ፈልጊልኝ ስትል ይሄንን ሰምቻለሁ። የሰላምን ስልክ ደግሞ ጠልፌዋለሁ እማዬ በማለት ለእናቷ ስትናገር ሰምተናል። ሰላም እንግዲህ ስልኳ እንደተጠለፈ አላወቀችም። ግን ከጭንቀቷ ለመገላገል ዳጣን በቃ ባሏ ነኝ የልጁ አባት ነኝ ብሎ የሚተዋወቅ ሰው እባክሽ ፈልጊልኝ ብላ እንግዲህ ለዳጣ በተደጋጋሚ ነግራታለች። ዳጣ ግን ለሞገስም ይሄንን ነገር አውርታው ነበረ። ይሄ ኃጢአት ነው፣ እንደዚህ አይነት ነገር ውስጥ መግባት የለብንም። እኔም ባል መስዬ አክት እንዳደረግ ፈልገሽ ከሆነ ኃጢአት ነው፣ አላደርገውም። እሷም ቢሆን እንደዚህ ማድረግ የለባትም። ኤቢ ብታስቸግራትም የራሷ ጉዳይ ነው ብላለች። እንግዲህ ዳጣ ደግሞ ምናልባትም ትክክለኛውን ካላገኘች መረጃ አርፋ ስለማትቀመጥ ነው ኤቢ ብትልም የፈለገች ደረጃ መድረስ ትችላለች። ትክክለኛ አባቱን ካወቀችስ እና ምን ችግር አለው? ወይስ ሰላም የደበቀችው ነገር አለ የሚል ጥርጣሬ እንግዲህ ሞገስ ይዞ መጥቷል። እውነት ነው እንግዲህ ሰላም የደበቀችው ትልቅ ሚስጥር አለ። እሱም ያረገዘችው ከኤቢ አባት ነው። ኤቢ ከአባቷ እንዳረገዘች ብታውቅ ምን ልትል ትችላለች የሚለው በጣም አሳሳቢ ጉዳይ ነው።
እንግዲህ ቢዘገይም ማወቋ አይቀርም። ሰላም ግን ላሁኑ ሚስጥር አድርጋ ይዘዋለች። ሰላም እንግዲህ ናታንና ዳጣ እንዲግባቡ የበኩሏን እየተወጣች ትገኛለች። ለብቻ ናታንን አንዴ ታወራለች፣ አንዴ ደግሞ ዳጣን ይሄ ልጅ እንዳያመልጥሽ፣ አሁን ላይ እሱ ማግባት ላይፈልግ ይችላል፣ ግን ከ5 እና ከ6 ዓመት በኋላ አንዳንቺ ጥሩ የሆነች ሚስት ማግባቱ ስለማይቀር በእጅሽ የያዝሽው ወርቅ ሊያመልጥሽ አይገባም፣ ለምን ትፈዣለሽ እያለቻት ትገኛለች። የዳጣ ምላሽ ግን እኔ በጣም ብዙ ጥያቄዎች አሉብኝ በህይወቴ፣ እነዛ ጥያቄዎች እንዲመለሱልኝ እፈልጋለሁ። እኔ ስለ ነገ አስቤም አሳስቦኝም አያውቅም። ስለ ዛሬ ብቻ ነው የማስበው። ስለ ነገ ፈጣሪ ያውቃል። ፈጣሪ ለኔ ያለውን ያዘጋጃል። ብዙ ጥያቄዎች ላሉብኝ ይሄንን ነገር አስቤው አላውቅም። ደግሞ ከናታን ጋር ብቀራረብ ከኤቢ ጋር ልንስማማ አንችልም። ኤቢ እኮ ትወደዋለች ብላለች። ኤቢ ብትወደውም እሱ ደግሞ ኤቢን አይወድም። አንቺን ነው ናታን የሚወደው፣ ስለዚህ ቅረቢው እያለች እንዲግባቡ ታደርጋለች። ናታንም ሲመጣ እንግዲህ ዳጣ ጋር ታወራላችሁ ወይ የሚል ጥያቄ ጠይቀዋለች። አዎ እናወራለን። ዳጣ እኮ የተወሰነ ሰዓት ብታኮርፍም ከትንሽ ደቂቃ በኋላ ነገሮችን ሁላ ትረሳዋለች። ነፃ ሆና የምትኖር ሴት ናት፣ ስለምንም ነገር የማትጨነቅ ናት ብሎ እንግዲህ መልሶላታል። ሰላምም በቃ ስለ ዳጣ እኮ የሆነ ነገር ወሬ ከተጀመረ መስመር ከሰጡ በቃ ስለ እሷ አውርተክ አትጠግብም አይደል? ፍቅርማ ይዞ ካል በማለት ናታንን እንዲሽኮረመም አድርገዋለች። ኧረ ተይ እንደዛ ነው ብለሽ ነው? ፍቅር ይዞኛ አያውቅም ብሏታልና ናታንን ትወዳታለህ፣ ይሄንን አውቃለሁ። እንደ ዳጣ አይነት ሚስት እንዲኖርክም እንደምትፈልግ አውቃለሁ። ስለዚህ ቅረባት፣ እሷ ስለ ፍቅር ምንም የምታውቀው ነገር የለም በማለት እንግዲህ ሁለቱን ለማግባባት እየሞከረች ትገኛለች። ይሄንን ጊዜ ግን ኤቢ እንግዲህ ተደብቃ ጉዷን እየሰማች ነበር ማለት ነው። ዳጣን አንተ ትወዳታለህ፣ እሷም ደግሞ ትወድሃለች፣ ግን ኤቢን ትፈራለች። ስለዚህ ልትቀርባት ይገባል። ሁሉንም ነገር ደግሞ በግልጥ ልትነግራት ይገባል። በእርግጠኝነት እሷም ትወድሃለች፣ አንተም ትወድሃለች። ዳጣ ደግሞ መልካም ልጅ ናት ብላ እንግዲህ ነግረዋለች። መልካም ሴት እንደሆነች እኔም በደንብ አውቃለሁ ብሏታል። እንግዲህ ይህን ሁሉ የሰማችው ኤቢ የእኛ መካሪ፣ ስለ ራስሽ ስለ ልጅሽ አባት አታቂም፣ ጭራሽ ሁለቱን እዚህ ቤት ሆነሽ ታቃጥሪያለሽ። እኔንና ናታንን ለመለያየት የምታረጊው ነገር ብታርፊ ይሻልሻል። በአባቴ ቤት ለካ ጠላት በላይ ላይ ተቀምጧል ስትል እንግዲህ ኤቢ በድንገት መታ ያወራችሁትን ሁላ ሰምቻለሁኝ ብላለች። ለካ ከኔ ላይ ፊትህን የምታዞረው እንደዚህ ሰላም በምትመክር ምክር ነበረ በማለት እንግዲህ ናታን ላይ ተነስታበታለች ኤቢ። እኔ ከአንቺ ላይ ፊትሽን መቼ ነው አዙሬ የማቀው? አንቺ ያልሽውን ነገር መቼም ቢሆን ደግሞ ላረግ አልችልም፣ በራሴ መንገድ ነው የምጓዘው ብሎ ተቀምጦ ከነበረበት እንግዲህ ጥሏት ሄዷል። ሰላምን ግን 1 ወር እዚህ ቤት አትቆዩም፣ ከዚህ በኋላ ሁለታችሁንም መንቅሬ ነው የማስወጣችሁ ብላለች። እንግዲህ የቤቱ ባለቤት ጭራሽ እሷ ሆና ነው የምታስበውና የራስሽ ጉዳይ ነው ብላ እንግዲህ ገፍትራት ነው የሄደችው ማለት ነው። ሰላምም እንግዲህ እናቷ ስትመጣ ጠብቃ እንደ ሕፃን ልጅ ተኮሳትራ የሆነ ፊቷ ተቋቁሮ ሁሌ እንግዲህ ነገረኛ ሰው እንግዲህ ሊፈካ አይችልም። ሁሌም በነገር ውስጧ ስለተሞላ እናቷ እንግዲህ ስትመጣ ገና ነው ያወቀችባት። ምን ሆነሻል ብላ ስጠይቃት ይቺ ሰላም ናታ ነው ያለችው። ደግሞ ሰላም ምን አደረገችሽ? መቼም የማታመጭብኝ ጉድ የለም ብላለች። እናትየዋ ወጥታ በገባች ቁጥር የኤቢን ነገር መስማት በጣም ሰልችቷታል። ሁሌም ነገር ነው ቆፍራ የምጠብቃት ማለት ነው። አሁንማ እንደ ኢኩቤተር ነገር መፈልፈል አይሰለችሽም ወይ ብላታለች። እውነት ነው፣ እውነትም ኢኩቤተር አሜዚንግ ጥሩ አባብል ነው ያለችው እናትየዋና ስለ ሰላም እንግዲህ አሁንም ስለ ልጇ አባት ልናውቅ ይገባል። እኔና ናታን እንድንራራቅ ዳጣና ናታን እንዲግባቡ ደግሞ እያደረገች ትገኛለች። በቤቴ ተቀምጠው እኔን ሲያስከፉ ዝምት ያለሽ ወይ? እኔ በእነሱ ምክንያት ግን ራሴን ካጠፋው
እያለች ትገኛለች። ወይ የራስሽን ስቃይን ያለቻት ማለት ነው። ራስሽን ስቃይ እስኪ ብላታለች ማለት ነው። ማርቲ ትናንትናስ ሞክሪው እስኪ ለእነሱ ብለሽ ነው የምትኖሪው? ራስሽን ስቃይ ራሴን ባጠፋ እንዳትጸጸች ብላታለች። እና እንግዲህ ጭራሽ እዚህ ደረጃ ደርሳልናለች ማለት ነው። ኤቢ እውነት ቅናት እኮ የሰውን ህይወት ነው እንደዚህ የሚያበላሸው ማለት ነው። መድኃኒት የሌለው በሽታ እስካሁን ዶክተሮች ያልደረሱበት ቅናት የሚባል በሽታ እንግዲህ በኤቢ ላይ ጢባ ጢቤ እየተጫወተባት ይገኛል። በቃ ሰላምን እኔ አወራታለሁ። አሁን እኔ ማረፍ ስለምፈልግ አንቺ ግን ማረፍ ስለማትፈልጊ እኔ ልረፍበት ውጭልኝ ብላ ነው እንግዲህ ከመኝታ ቤት ያስወጣቻትና ሰላምን እንግዲህ ከአቶ ደረጀ ጋር ተመካክረው ሊያወራት ፈልገው ነበረ። ጠርተው አስተዋውቂን፣ ማወቅ አለብን፣ ቀለበት ልናደርግላችሁ ይገባል፣ የልጅሽም ደግሞ አባቱን የማወቅ መብት አለው በማለት እንግዲህ አቶ ደረጀ ማርቲም ሰላምን ለማውራት ሞክረው ነበረ። እሷ ግን አሻፈረኝ፣ እኔ ከዚህ ቤት አልወጣም፣ ከማን ላረግዝ እችላለሁ ብላለች። እንግዲህ ከዚህ ቤት አልወጣም ከማን ላረግዝ እችላለሁ የሚለው እንግዲህ አቶ ደረጀን አስደንግጦታል። ነገሩን ወዴት ነው የምትወስጂው ብሏል። እና ከቤት አትወጣም እንግዲህ ልጅቷ ያረገዘችው ከቤት ነው። ተረዷት፣ አታስጨንቋት። ወረድ ያርግዛለች ፈልጋ ወዳ ነው ያረገዘችው። አቶ ደረጀ እንግዲህ ልጁ ሲወለድ ማድረግ ያለብህ የዳጣን ዲኤንኤ እንዳስመረመርክ የእሷን ልጅም ዲኤንኤ ያስመርመረክ ልጅክን አሜን ብለክ መቀበል ነው። ሰክረህም ቢሆን እንግዲህ እዚህ ነገር ውስጥ የገባኸው። ማርቲ ምስኪን ግን ምንም የምታውቀው ነገር የለም። እንግዲህ ባሏ ይኸው ሁለት ልጆችን እንግዲህ አንጥቶላታል ማለት ነው። ያው ሰላም መናገር አልፈለገችም። ሰላም ባለመናገሯ ግን ማርቲ ትናዳለች። ማርቲ ብትናደድም ሰላም መቼም ቢሆን ልትናገር አትችልም። ምክንያቱም በመጀመሪያ ከደረጀ ጋር አስባና ፈቅዳ ስታረግ ይህንን ነገር ከዚህ በኋላ አልጋሽን አላቆሽሽም፣ ይሄ ሚስጥር ደግሞ በእኔና በአምላኬ መሀል ብቻ ነው የሚቀረው ብላለኝ ማለት ነው።